የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹን እናስደምጣቸዋለን። ከንቲባ አዳነች አቤቤ መኖሪያ ቤት አበረከቱም። የባንክ ሰራተኛዋ በገዛ አባቷ መገደሏ ታወቀም። ሜድሮክ በኢትዮጵያ የመጀመሪያውን ዓለም አቀፍ ግዙፍ የችርቻሮ ንግድ አስተዋወቀም። በህገ ወጥ እንስሳት እርድና ስጋ ዝውውር ሲሰማሩ የነበሩ 196 ተቋማት እንዲታሸጉ መደረጉ ተገለጸ። በኢራን በተቀሰቀሰው ተቃውሞ 36 ሰዎች መገደላቸው ተሰማ። እንዲሁም ኢብራሂም ትራኦሬ ላይ ታቅዶ ስለነበረው የግድያ ሙከራ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በህገ ወጥ እንስሳት እርድና ስጋ ዝውውር ሲሰማሩ የነበሩ 196 ተቋማት እንዲታሸጉ መደረጉ ተገለጸ። የግብርና ግብዓት አገልግሎትና ምርቶችን ጤንነትና ደህንነት የማስጠበቅ ስራን ማከናወኑን የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን አስታውቋል። በኮሚሽኑ የሰርቲፊኬሽንና ኢንስፔክሽን እና ሬጉላቶሪ ዘርፍ ኃላፊ ዶክተር ጸጋ ለማ እንደተናገሩት ባለፉት 6 ወራት ኮሚሽኑ ባደረገው ቁጥጥር ወደ አዲስ አበባ ቄራዎች ድርጅት ለእርድ አገልግሎት የመጡ እንስሳቶችን የመመርመር ስራ አከናውነዋል። በላቦራቶሪ የታገዘ ምርመራ መከናወኑን ገልጸው በሽታ የተገኘባቸው 42 እንስሳቶች እንዲወገዱ መደረጋቸውን አስረድተዋል። በሌላ በኩል በአዲስ አበባ ከተማ በህገወጥ የእንስሳት እርድና ስጋ ዝውውርን በተመለከተ በተደረገው የቁጥጥር ስራም በርካታ ውጤቶች መመዝገባቸውን ኃላፊው ጨምረው ለጣቢያችን ገልጸዋል። በዚህ ተግባር ሲሰማሩ የነበሩ 196 የሚጠጉ ተቋማት ላይ የማሸግ እርምጃ መወሰዱንና ከ2 ሚሊዮን ብር በላይ ቅጣት ገንዘብ መሰብሰብ ተችሏል በማለት ኃላፊው ተናግረዋል። የህብረተሰቡን ጤንነት ከመጠበቅና ፍትሐዊ የንግድ ስርዓት እንዲኖር ከማድረግ አኳያ ኮሚሽኑ እንዲህ ያሉ የቁጥጥር ስራዎችን ማከናወኑን ገልጾ በህገወጥ እርድ ሳቢያ የሚደርሰውን የአካባቢ ብክለት ለመከላከል ይህ እርምጃ መወሰዱን ተናግረዋል። ሜድሮክ በኢትዮጵያ የመጀመሪያውን ዓለም አቀፍ ግዙፍ የችርቻሮ ንግድ አስተዋወቀም። በሜድሮክ ኢትዮጵያ ስር የሚገኘው ኩዊንስ ሱፐርማርኬት በኢትዮጵያ የመጀመሪያውን ዓለም አቀፍ ግዙፍ የችርቻሮ ንግድ አስተዋውቋል። ኩዊንስ ሱፐርማርኬት ከዓለም አቀፉ የችርቻሮ ንግድ ተቋም ካርፎር ጋር በኢትዮጵያ የዘመናዊ ችርቻሮ ንግድ ዘርፍ እድገት ላይ ትልቅ ለውጥ የሚፈጥር የንግድ ስያሜን ከነሙሉ አሰራሩ የመጋራትና የአቅርቦት አጋርነት መመስረቱን አስታውቋል። በስምምነቱ መሰረት ኩዊንስ ሱፐርማርኬት የካርፎርን ስምና አርማ የኩባንያውን የችርቻሮ ንግድ እውቀትና ዓለም አቀፍ የአሰራር መስፈርቶችን በኢትዮጵያ በሚገኙ የሱፐርማርኬት ቅርንጫፎቹ ላይ ተግባራዊ ያደርጋል። በዚህ አጋርነት የመጀመሪያው ዓለም አቀፍ ግዙፍ የችርቻሮ ንግድ ፍራንቻይዝ ለኢትዮጵያ ገበያ የተዋወቀበት ሲሆን ይህም በኢትዮጵያ ቀጣይነት ያለው የኢኮኖሚ እድገት የሚደገፍ ስለመሆኑም ተመላክቷል። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ በዚህ ወቅት እንዳሉት ስምምነቱ የሀገር ውስጥ ምርትን ከዓለም አቀፍ የንግድና የጥራት ደረጃዎች ጋር በማጣጣም የኢትዮጵያ ምርቶች ዓለም አቀፍ መስፈርቶችን እንዲያሟሉና በውጭ ገበያ ተወዳዳሪ እንዲሆኑ እድል የሚከፍት ነው። ስያሜያቸውን ወደ ካርፎር የሚቀይሩ የመጀመሪያዎቹ የኩዊንስ ሱፐርማርኬቶች በመጪው ሰኔ ወር አገልግሎት መስጠት እንደሚጀምሩም አንስተዋል። የካርፎር ኢንተርናሽናል ፓርትነርሺፕ ዋና ስራ አስፈጻሚ ፓትሪክ ላስፉርገስ በበኩላቸው በኢትዮጵያ ግንባር ቀደም ከሆነ የችርቻሮ ንግድ ተቋም ጋር ትብብር በመጀመራችን ደስተኞች ነን ብለዋል። እስከ ፈረንጆቹ 2028 ድረስ 17 ተጨማሪ የችርቻሮ መደብሮችን ለመክፈት መታቀዱንም ተናግረዋል። ከንቲባ አዳነች አቤቤ መኖሪያ ቤት አበረከቱ። የገናን በዓል ምክንያት በማድረግ በዋዜማው 381 ቤቶችን ከሙሉ የቤት ዕቃና ከበዓል ማሳለፊያ ጋር በስጦታ አስረክበናል ሲሉ ከንቲባ አዳነች አቤቤ አስታውቋል። ከንቲባዋ በፌስቡክ ገጻቸው ባስተላለፉት መልእክት ከእነዚህ ቤቶች መካከል 273ቱ ቀደም ሲል የወዳደቁ የቀበሌ ቤቶች የነበሩ ሲሆኑ ሙሉ በሙሉ ፈርሰው እንደገና በመገንባት ለቀድሞ ነዋሪዎች የተላለፉ ናቸው ብለዋል። 108ቱን ደግሞ ለአቅመ ደካሞችና ዝቅተኛ ገቢ ላላቸው ወገኖች፣ ለሀገር የአካል ዋጋ ለከፈሉ ጀግናው መከላከያ ሰራዊትና የፌዴራል ፖሊስ አባላት፣ ለኪነ ጥበብ ባለሙያዎች እንዲሁም ለሀገር ባለውለታዎች መተላለፋቸው ታውቋል። ቤቶቹ የህፃናት መጫወቻን ጨምሮ ሌሎች ማህበራዊ አገልግሎቶች የተሟሉላቸው አዲስ የተገነቡ ዘመናዊ መንደሮች ናቸው። ከተማዋን ውብ አበባ ስናደርግ የነዋሪዎቻችንን የኑሮ ዘይቤ በማዘመንና የኑሮ ጫናዎችን እያቀለልን ጭምር ነው ሲሉም ገልጸዋል። በከተማችን ከለውጡ ወዲህ በሰው ተኮር እሳቤ እየተመራን የበጎ ፍቃድ ተሳትፎ ባህል እየሆነ በመምጣቱ 45000 ቤቶችን በበጎ ፍቃድ ተሳትፎ በመገንባት
ለማህበራዊ ችግር ለተጋለጡ ወገኖችና ለሀገር ባለውለታዎች በማድረስ እንባቸውን ማበስ ተችሏል። 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው ሁላችንም እየተባበርን ጊዜያዊ ችግሮችን በጋራ በመሻገር ለዘላቂ ልማት እንተጋለን። ለበጎ ፈቃደኞችና ለአስተባባሪዎች በሙሉ በተለይም የኤንኤ ቢዝነስ ቬንቸርስ እና ምርጦቹ 7000 ቤተክርስቲያንን በተጠቃሚዎቹ በከተማ አስተዳደሩና በራሴ ስም ከልብ አመሰግናለሁ ብለዋል የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። የአዲስ አበባ ከንቲባ አዳነች አቤቤ የገና ስጦታ ብለው መኖሪያ ቤት ካስረከቧቸው ግለሰቦች መካከል አሰላሳዩ ደራሲ ሀብታሙ አለባቸው እንደሚገኝበትም ከዘገባዎቹ ለመመልከት ችለናል። የባንክ ሰራተኛዋ በገዛ አባቷ መገደሏ ታወቀ። ወይዘሪት አሚን አሸናፊ በጳጉሜ 1 ቀን 2017 ዓ.ም በግምት 4 ሰዓት አካባቢ በቤተሰቧ መኖሪያ ቤት በአባቷ አሸናፊ ጌታቸው ታፍና እንደተገደለችና ከዛ በኋላ ከአጎቷ ጀማል ጌታቸው ጋር በመሆን ራሷን ሰቅላ እንደሞተች ለማስመሰል ገመድ አንገቷ ላይ አድርጎ በመኖሪያ ቤታቸው ዕቃ ክፍል ውስጥ በነበረው በቤቱ መሸጋገሪያ እንጨት ላይ እግሯ መሬት ነክቶ እያለ ሰቀሏት። የአስክሬን ምርመራ ውጤት የሚያሳየው አንገት አካባቢ በሰው እንደታነቀችና ልቡ አካባቢ ከፍተኛ ምት እንደተመታች ያሳያል። በተጨማሪም ደግሞ ሞታለች በተባለችው ሰዓት አባቷ ሆስፒታል ከወሰዳት በኋላ የኦቶና ሆስፒታል ዶክተሮች ይህ ተጨማሪ የአስክሬን ምርመራ ወደ ወራቤ ሆስፒታል መላክ አለበት ሲሉም አባቷ እኛ ራሷን እንዳጠፋች አምነናል፣ ሌላ ምርመራ አያስፈልግም ብሎ በፍጥነት እዛው የአስክሬን ሳጥን እንዲወጣ በማድረግ ወዲያው ወደ ሳጥኑ ማስገባታቸው ሌላ ወንጀልን ለመደበቅ የሰሩት ሴራ መሆኑን ልብ ይለዋል። የሟቿ ወንድም ዶክተር አማኑኤል ሐዋሳ ከነበረበት ለቅሶ ከደረሰ በኋላ እህቱን ለመጨረሻ ጊዜ ለመሰነባበት አስክሬን ሳጥኑ ይከፈት ሲል አባቷ ደግሞ አይከፈትም ማለቱ ምናልባትም ዶክተር ስለሆነ የሆነ የሚያገኘው ነገር ይኖራል በሚል ጥርጣሬ ላለማስከፈት ብዙ ከታገለ በኋላ በአካባቢው በነበሩ ሽማግሌዎች አማካኝነት አስክሬን ሳጥኑ ይከፈትና ይሸኛት ሲሉ ሳጥኑ ተከፈተ። ከዚያ በኋላ ነው እንግዲህ ወንድሟ ዶክተር አማኑኤል ሌላ ምርመራ አስፈላጊ እንደሆነ ያመነው። አስክሬኑም ለምርመራ ወደ ወራቤ ሆስፒታል ተላከ። ምርመራም ተደረገ። ውጤቱም በሰው እጅ እንደተገደለች የሚያረጋግጡ ማስረጃዎች ተገኙ። በማስረጃዎች መሰረትም የባንከሯ ገዳይ ወላጅ አባቷ መሆኑ ነው የተገለጸው። በኢራን በተቀሰቀሰው ተቃውሞ 36 ሰዎች መገደላቸው ታወቀ። በኢራን ላለፉት 10 ቀናት በተካሄደው ተቃውሞ ቢያንስ 36 ሰዎች መሞታቸውን የሰብአዊ መብት ተሟጋች ድርጅት አስታውቋል። መቀመጫውም በውጭ ያደረገው የሰብአዊ መብት ተሟጋቾች ሃራና እንዳስታወቀው ከተገደሉት መካከል 34ቱ ተቃዋሚዎች ሲሆኑ ሁለቱ ደግሞ ከጸጥታ ኃይሎች ጋር ግንኙነት አላቸው። የኢራን ባለስልጣናት የሟቾቹን ቁጥር ይፋ ባያደርጉም 3 የጸጥታ አካላት ግን መገደላቸውን ተናግረዋል። ቢቢሲ ፐርሺያን እስካሁን የ20 ሰዎች ሞትና ማንነት አረጋግጧል። በኢኮኖሚ ቀውስ የተቀሰቀሰው ይህ ተቃውሞ ከ31 አውራጃዎች ውስጥ ወደ 27ቱ መዛመቱን ተከትሎም ከ60 በላይ ተቃዋሚዎች መቁሰላቸውንና 2076 ሰዎች መታሰራቸውን ሃራን አስታውቋል። ማክሰኞ ማምሻውን የኢራን ከፊል መንግስታዊ ሚዲያ እንደዘገበው ከቅርብ ቀናት ወዲህ ሰፊ ህዝባዊ ተቃውሞ የተነሳ የጸጥታ ኃይሎች የኃይል እርምጃ በማልኬሻያ ውስጥ በሁከት ፈጣሪዎች በጥይት ተመትተዋል ብሏል። አምነስቲ ኢንተርናሽናል እንዳስታወቀው አብዮታዊ ጥበቃዎችና የፖሊስ ልዩ ኃይሎች ተኩስ ተጠቅመው ወደ ሆስፒታል ግቢው ውስጥ አስለቃሽ ጭስ በመተኮስ የመስታወት በሮችን በመሰባበርና የህክምና ሰራተኞችን ጨምሮ በውስጥ ያሉትን እንደደበደቡ መረጃ አለኝ ብሏል። የሰብአዊ መብት ተሟጋች ድርጅት የኢራን የጸጥታ ኃይሎች ጥቃት ዓለም አቀፍ ህግን የጣሰና የኢራን ባለስልጣናት የቱን ያህል ተቃዋሚዎችን ለመደምሰስ ፈቃደኛ እንደሆኑ ያጋልጣል ሲል አስጠንቅቋል። የዩናይትድ ስቴትስ ግዛት ዲፓርትመንት በኤክስ ላይ በፋርስ ቋንቋ ባሰፈረው መልእክት በሆስፒታሉ ላይ የተደረገውን ወረራ በሰብአዊነት ላይ ግልጽ የሆነ ወንጀል ሲል ጠርቶታል። በቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ላይ የታቀደው የግድያ ሴራ መክሸፉ ተነገረ። የቡርኪና ፋሶ የደህንነት ሚኒስትር መሐማዱ ሳና እንደገለጹት ሴራው የተቀነባበረው እንደ አውሮፓውያን አቆጣጠር በ2022 በካፒቴን ትራኦሬ አማካኝነት ከስልጣን በተወገዱት የቀድሞ የሀገሪቱ መሪ ሌተናል ኮሎኔል ፖል ሄነሪ ዳሚባ ነው። እንደ ሚኒስትሩ ገለጻ ይህ ሀገሪቱን የማናጋትና ፕሬዝዳንቱን የመግደል እቅድ የገንዘብ ድጋፍ የተደረገለት ጎረቤት ሀገር ኮት ዲቫር ነው። ይሁን እንጂ እስካሁን ድረስ ከኮት ዲቫር መንግስትም ሆነ ከሌተናል ኮሎኔል ዳሚባ የተሰጠ ምንም አይነት ምላሽ የለም። ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ በኋላ በተደጋጋሚ የፈንቅለ መንግስት ሙከራዎች እንደተደረጉባቸው የሚታወቅ ሲሆን የቡርኪና ፋሶ መንግስት ለእነዚህ ሙከራዎች ኮት ዲቫርን ተባባሪ ናት በማለት በተደጋጋሚ ሲከስ ቆይቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።